ታማኝን ለመስደብ በግራም በቀኝም የምትረባረቡ ሰዎች እርግጠኛውን የምነግራችሁ ታማኝ በየነ ለሰራቸው መልካም ስራዎች ዋጋ የማትሰጥ ምድር መቼም ዋጋ አትሰጥም። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወርውሬው ነው የመጣሁት። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣሁት። ጦና ተብያለሁ። ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። በየትኛው መንገድ ከማናችንም የበለጠ ታማኝ በየነ ዋጋ ከፍሏል። አንድ በደርግ ዘመን ድብና አድርጎ ዋጋ ከፍሏል በወጣትነቱ። ሁለተኛ በህወሓት ዘመን ከማንሽም ያልተናነሰ ታማኝ በየነ ለኢትዮጵያ ስራ ሰርቷል። ሻዕቢያና ህወሓት ኢትዮጵያን ለመገነጣጠል ሄዱት፣ ኢትዮጵያን ለማፍረስ ነው 100% ልክ። ስለዚህ እሱን ታግሏል። በኪነቱ የሚታዩ አሻራዎችን አሳርፏል። ታማኝ ሲመጣ እኮ ያንዳንድ እንዴት አድርገን እንደተቀበልከው አዲስ አበባ ላይ በተለያየ ቦታ ላይ አውቃለሁ። ከአሜሪካ መጥቶ ለስንቱ ደርሷል ታማኝ በየነ። ከዛ በኋላ ባሉ ሁኔታዎች ውስጥ ለምን ዝም ማለት? ታማኝ ሁሉም ይነክሰዋል። ይሄ ሰው ቅንነት አለው። ታማኝ ከፍተኛ የሆነ ቅንነት አለው። ግን በተለያየ መንገድ ቂም ያዙ። እነሱ የሚፈልጉትን ነገር ሊያደርግላቸው ያልቻለ ሰው ይሰድቡታል። ከዛ ግፊት ሲመጣበት ታማኝ በእኔ እምነት ጫናው የበረታበት ሲመጣ ይሄ መንግስት የሚሰራውን ስራ እያየ መልካም ስራ ሰራ ካለ ዘመቻዎች ሊዘምቱበት ነው። እዛ ጋር በራሴ እምነት ነው፣ በሱ እምነት አይደለም። የተወሰነች ነገር ሪዘርቭ ሆኗል እንጂ በሚገባ ታማኝ ኢትዮጵያ ውስጥ የመጣውን ለውጥ ዛሬ ቢመጣ 100% እርግጠኛ ነኝ ይሄ መንግስት አይነካም። ታማኝ ስንቱን መሽቆቅ እየገባ ይወጣል። ያውቃል። ታማኝ ፖለቲካሊ በሚገባ ነገሮችን ማቹርድ ነው፣ ያውቃል። ታማኝ በየነ በአንዳንድ የፖለቲካ አመለካከቶች ድብና አድርገን እንለያያለን። ጠቅላይ ሚኒስትሩ ላይ ባለን አመለካከት እንለያያለን። ኢትዮጵያን በምናይበት አመለካከት እንለያያለን። ሰዎች በፖለቲካ አመለካከት፣ በኢኮኖሚ አመለካከት፣ በተለያዩ ነጽሮት ዓለም ኢዲዮሎጂ ወይም አይዲዮሎጂ ብንለያይ ኢትስ ኳይት ኖርማል። እኛ ጋር ጠላትነት ነው። ትቃወም ነበር፣ መብቴ ነው። ድብና አድርጎ መብቴ ነው። ይቃወሙ ነበር እኮ ክቡር ጌታቸው ረዳ በጣም በርካታ እንዲህ እሳቸው ሲመጡ እንዲህ እያለ እነ ክቡር ጀነራል ጻድቃን ገብረትንሳኤ፣ እነ ክቡር ጀነራል ሳሞራ የኑስ፣ እነ ክቡር ጀነራል ዮሐንስ ገብረ መስቀል በርካቶች ይቃወሙ ነበር ብልጽግና። እነሱ ሲመጡ ቆሎ እያዘገንክ ምናምን ታዬ ቦጋለ መምህር ስለሆነ አፌን ልክፈትበት ብትሄድ ወደዛ እግረ መንገድ በታማኝ ውስጥ እኔንም ስለማይሆን። ስለዚህ ኢትዮጵያ የሁላችንም ናት። የድሮ ስርዓቶችን እኮ የሚነወሩት ሁሉም እኩል መናገር ስለማይችል አሁን የብልጽግና አባል ነኝ ብለህ አጠገብ የመጣ ጓብትል ጓባ ይጥፋ ማንም አይደለም። ለተመደብክበት ስራ ስራህን ትሰራለህ። ከዛ ውጭ እኩል ዜጎች ነን። አንተ ማሳብን ታነሳለህ፣ እኔ ማሳቤን አነሳለሁ። ያንም ይጎለው አንዳንዱ አሁን ብልጽግና ነኝ ብሎ ሊወጣጠር ይፈልጋል። ኢትዮጵያ የራሱ የምትመስለው አለ። ለምንድን ነው የጠላናቸው? ፌክ ኢትዮጵያኒስቶች የመረሩን፣ የገለሙኝ፣ የጠነቡኝ ኢትዮጵያ የኛ ናት ይላሉ። ታዬ ቦጋለ ኢትዮጵያ ሲል አንድ ፌክ ኢትዮጵያኒስት ተነስቶ ኢትዮጵያ ሲል ለሱ ይመስለዋል። ዋው የአባገዳ ልጅ ምናምን ትክክለኛው ኢትዮጵያዊ። እኔ አረንጓዴ ቢጫ ቀይ ንጹህን ሰንደቅ ዓላማ ልሙጥ ትርጉሙን ስለማውቀው ንጹህን ሰንደቅ ዓላማ ይዝ ነበረ። አሁን አልይዘውም፣ ብዙዎች ስለማይፈልጉት። ግን ባለኮከቡንም አልይዘውም። ባለኮከቡን ሲሰጡኝ እንደዚህ አድርጌ ኮከቧን ደብቄ ነው የሚይዘው። አልይዘውም። በውይይት ላይ ራሴ የሆነ አቋም አለኝ። ግን እሱን ሲይዝ የጃጋማ ኬሎ ባንዲራ አይመስላቸውም፣ የአብዲስ አጋ ባንዲራ አይመስላቸውም፣ የገረሱ ዱቄ በቀለ ወያ ባንዲራ ሰንደቅ ዓላማ አይመስላቸውም። የእነሱን ሰንደቅ ዓላማ ያዝክን መስላቸው። እነዛኞቹ ልክ ኢትዮጵያ የእነሱ ርስት፣ ኢትዮጵያ ካልክ ኢትዮጵያ ማለት መብት ያላቸው እነሱ። ዘመነ ካሴ የሚባለው ዘረጦ ምንድን ነው ያለው? ፕሮፌሰር ብርሃኑ ነጋ የሚያክል ሰው በምንም መንገድ ከዘመነ ካሴ ጋር አይወዳደሩም። ዘመነ ካሴ ልትሞት የምታጣጠር ድንቢጥ ነው። ፕሮፌሰር ብርሃኑ ነጋ ደግሞ ግዙፍ ዝሆን ነው። በኢትዮጵያ ፖለቲካም በትምህርቱም በምንም በአስተዋጽኦ በፋይናንስም በምንም ከዘመነ ካሴ የተሻለ ነው። አልተገረደም። ቢያንስ ፕሮፌሰር ብርሃኑ ነጋ መጥቶ እኔን የበላይ ዘለቀ ልጅ አባይን ተሻግሮ ኢትዮጵያዊነትን ሊነግረኝ ብርሃኑ ነጋ መጣላችሁ ነው ምላችሁ፣ መጣ ሊነግረኝ ነው ምላችሁ። ስቱፒድ ፕሮፌሰር ብርሃኑ ነጋም ሆነ ታዬ ቦጋለ አባይን ተሻግሮ ሄዶ ስለ ኢትዮጵያዊነት በደንብ ይነግርሃል። ምክንያቱም አባቶቹ ዳዋ ጥሰው፣ ጤዛ ለሰው፣ ድንጋይ ተንተርሰው የገዳ ስርዓትን አቁመው በጣም በርካታ ነገሮች አድርገው በንግድ እንቅስቃሴ ውስጥ በውትድርና ጉራጌውም ተሳትፎ የፈጠራት ኢትዮጵያ ናት። አባይን ተሻግሮ አይነግረኝም ካልክ አንተም አባይን ተሻግረ ለአብዲስ አጋ ልጅ፣ ለአቡነ ጴጥሮስ ልጅ፣ ለጸጋዬ ገብረ መድኅን ገጣሚው ልጅ፣ ለጥላሁን ገሰሰ፣ በውበት አንደኛ ለሆነችው ቤት አመንሲሳ፣ በሳቅ የሳቅ ንጉስ ለሆነው እንትን በሩጫ ለደመቁና ኢትዮጵያን ከፍ አድርገው ሰንደቅ ዓላማውን ላውለበለቡ አንተ ሰንደቅ ዓላማ ብታውለበልብ በሰፈር ነው። በዓለም ኦሎምፒክ በዓለም አትሌቲክስ ያውለበለቡ ሰዎች አይናገሩም ልትል ሞራል የለም። ለዚህ ነው ዘረጦን የምጠላው። ስለዚህ አሁንም ብልጽግና ነኝና ሀገሬ እኔ ነው ካልክ ሌሎችን ትገፋቸዋለህ። ይሄ ገፊ አመለካከት ነው። መጀመሪያ መታገል ያለበት ገፊ አመለካከት ነው። ካድሬ ነኝ፣ እዚህ ወረዳ፣ እዚህ ክፍለ ከተማ፣ እዚህ ከተማ ነው የምሰራው። የፈለክበት ስራ ለተመደብክበት ለሀገር ነው የምሰራው። እየተከፈለ ነው የምሰራው። ለምትሰራው በጎ ስራ ትልቅ ክሬዲት እንሰጣለን። ግን የተለየ ኢትዮጵያዊ የሆንክ መስሎ ትናንት ስትቃወም ምን እናደድ ነበር? ለምን አትሰቀልም? ተቃዋሚ አልነበርኩም። ለምን አትሰቀልም? እስከ መቼ ድረስ ነው ሰዎችን ለመስበር እየሞከረ? አሁን ለምሳሌ ሚሊዮን
ዝም ባርጌ ነው ወስደው መግለሊት አይከፍትም አይደል ባለው እግዚአብሔር ምስክሬ ነው። በአንድ የብልጽግና አባል እኔን ሲናገር የምናደደውን ሩብ ጠቅላላ ሶስቱም ጽንፈኛ የህዋትም የጃውሳ ወለፈንዲም የሸኔም ጽንፈኛ ቢናገረኝ እግዚአብሔር ምስክሬ ነው። ሚሊዮን ሆኖ ቢናገሩኝ 1 ሚሊዮን ሰው አይናገርም እንጂ 1 ሚሊዮን ሰው ቢናገረኝ የአንድ ብልጽግና ውስጥ ያለውን ሰው ያህል ወይም የብልጽግና ደጋፊ ያህል ፊል አላደርግም። ፊልም አድርገው ለአንድ ዓላማ ተሰልፍ ያለው ብያስብ ፓርቲ አባል አይደለሁም። አልሆንም። ለምን አልነግራችሁም? አልሆንም። አንዳንድ ስራዎች መስራት በፈልግ እንኳን ከኮሙኒኬሽን ጋር የተገናኘ ነው፣ ከሚዲያ ጋር የተገናኘ ስራ ነው መስራት እንፈልገው። የትኛውንም አይነት ስልጣን የትኛውንም አይነት እንትን አልፈልግም ለሀገሬ። ነገር ግን እማዝ ነው በጣም ከሚፈልገው በላይ እማዝ ነው። ልክ የሆነ ነገር አሁን አንዳንድ ሰዎች ብዙ ጊዜ ሲያነሱ ትላንትና ብልጽግና ስትቃወም ምናምን አውቃችኋለሁ። ደንበኛ ተቃዋሚዎች ነበራችሁ። እንደዛ የምትሉኝ ሰዎች ብልጽግናን ድብና አድርጌ ተቃውሞ ያለው የት ጋር 95% በፐርሰንት ማስቀመጥ ከተቻለ ሐሳብን 95% የደገፍኩት ትናንትናም ቢሆን 5% ግን ባህሪ ነው። ስህተት መስሎ የታየኝ ነገር ድብና አድርጌ እናገራለሁ። 5% ስለ ጠቅላይ ሚኒስትሩ ነገርኩ እኮ ከ1000 በላይ ፖስቶች ጽፌያለሁ። ከሀገር እስከምወጣ ድረስ ከ1000 በላይ የተወሰኑ መስተካከል አለባቸው አልኳቸው፣ ግን 2 ፖስቶች ናቸው። በሁለቱ ፖስት ግን ትልቅ የብልጽግና አመራር ጭምር ብሎክ አደረገኝ። ከክቡር ጠቅላይ ሚኒስትሩ ጋር በቅርብ የሚቀራረብ ሰው ብሎክ አደረገኝ። እንዴ ምን ማለት ነው? 98% የሚሆን ምን 98% ከ1000 እንደው 1000 ብላችሁ አሳንሳችሁ ብትወስዱ 1000 ድጋፍ ወላ በፒኮክ በሉት። ፒኮክ ማለት በእስልምና የገነት ተምሳሌት ነው፣ በክርስቲያን የገነት ተምሳሌት ነው። ፒኮክ ማለት በዓለም አቀፍ ደረጃ ትርጉሙ ይሄ ነው፣ ከአመራር ደረጃ ይሄ ነው ብዬ ተንትኜ የጻፍኩት አለ። ከመሪ ጋር ዘምታለሁ ብዬ ግንባር ገብቻለሁ። ሳይሾም በፊትም ስለ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በጣም እናገር ነበር። ብቻ ሳይሆን የመጀመሪያው ራት ግብዣ ላይ ረጅም አስተማሪ ስለሆንኩ አይደለም የተጠራሁት። ቤተ መንግስት ክቡር ጠቅላይ ሚኒስትሩ ባደረጉት የመጀመሪያው ራት ግብዣ የአዲስ ወግ ፕሮግራም ሲዘጋጅ ጠቅላይ ሚኒስትር ጽህፈት ቤት እስከ ድሬዳዋ ድረስ ስንሄድ አብሬ ስለቆምኩ ነው። አባሎኛ አይደለም፣ የብልጽግና አባል አይደለሁም። እንደ አንድ ሰዎችን ለመንቃት እንደሚሞክር ሰው አክቲቪስት ነብይ የመናገር እንደሚሞክር ሰው ግን መከላከያ ሰራዊቱን ከጅምሩ እስከ መጨረሻ አንድ ቀን ተናግሬዋለሁ። ብቻ ሳይሆን ከማንንም ዛሬ ምንም አልፈልግም። እኔ የመከላከያ የክብር አባላት ተብለው ከተጠቀሱ ሰዎች ከማናቸውም በላይ በእርግጠኝነት መናገር ይችላል። እኔ ከመከላከያው ጋር ገብቻለሁ፣ በግንባር በእያንዳንዱ መድረክ። ግን ምቀኛ እዛ ውስጥ ለምሳሌ ተጠቁሜ ነበር እና ምቀኛ ስላለ እኔ ክብር አባል ብሆን ደስታውን አልችለውም ነበር። አሁን ምንም አይመስለኝም። ፊልድ ማርሻል ጀነራል ይልማ መርዳሳን አብሬ ጎን ፎቶግራፊ ሁሉ እያስቀመጥኩኝ በየቦታው ከነ ኮሎኔል ፈይሳና ንሻ በመከላከያ ቴሌቪዥን ቀርቤ ምናምን በእያንዳንዱ ውስጥ ለመከላከያው 12 ሰንጋ ቀላል አይደለም። ከሁለት ጓደኞቼ ጋር እነሱን ትብላ አስተባብረን ሄደን 2 የነገሌ ቦረና ልጆች ከሰራዊቱ ጋር ግንባር ሄደን ያስረከብነው። በየትኛውም ነገር አለውበት በየትኛው የመከላከያ አንተ ሲመረቅ ክቡር ጠቅላይ ሚኒስትሩ በተገኙበት ምናምን ነበር። የመከላከያ ተቋሚ አይደለም፣ የብልጽግና ተቋሚ አይደለም። እንዲመረጥ እኮ የቀሰቀስኩበት አለ፣ በድምጽም በጽሁፍ ብልጽግና። የኔ አስተዋጽኦ ምናልባት ከ10 ሚሊዮን የፕሮፓጋንዳ ጡቦች በሌላው ዘርፍ አልሰራውም። ከ10 ሚሊዮን የፕሮፓጋንዳ ጡቦች አንዱ አይነት ልትሆን ትችላለች። ታማኝ በየነ በቻሪቲ በሰብአዊ አገልግሎት ስመጥር ከሆኑ ኢትዮጵያውያን መካከል አንዱ ነው። በሰብአዊ አገልግሎት ሀገር ላይ መከራ በደረሰ ቁጥር ከፊት ለፊት ከተሰለፉ ሰዎች መካከል ከማንንም የሚበልጥና አንዱ ነው። አንድ ቀን ፔሮል ላይ ፈርሞ ማያውቅ በተገረዘበት አልጋ ላይ ሊገነዝ የተዘጋጀ ሁሉ አፉን ይከፍታል። እና በጣም ነው የሚያሳዝነኝ። መቼ ነው የሰዎችን ውለታ የምንቀበለው? መቼ ነው መጥፎ ነገሮችን ብቻ ማየት? ማንንም ሰው ጸጻለሁ። ክርስቶስን እንኳን ቤልዜቡል አለበት ብለውታል። ማይገርምም? ክርስቶስን ሰው እያዳነ ቤልዜቡል አለበት አጋንንት አለበት ብለውታል። ክርስቶስ አጋንንት የለበትም። አጋንንትን የሚያወጣ የአማልክት አምላክ ነው። ስለዚህ ክርስቶስን የሰደበ ክርስቶስን የሰቀለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ያሳደደ ምድር ክፉ እንዳይናገር አንጠብቅም።